እሺ ሰላም ብያለው። ሰላም ይሁንላችሁ። መምህር ኤፍሬም፣ ፓስተር ሶፊ፣ መምህር ብሩክ፣ ዲያቆን ዳዊት፣ ዶክተር ቢኒ፣ መምህር ተመስገን፣ ኢዮባ ሁላችሁንም ሰላም ብያለው። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። ፓስተር ስላገኘሁት ደስ ብሎኛል። እንዴት ኖት? ደህና ደህና። ዲያቆን መዝሙር እንዴት አሉ? ሰላም ኖት ወይ? ጠፍተዋል፣ ተጠፋፍተናል። ሁሉ እግዚአብሔር ያክብርልኝ። አይ መልካም። እኔ እንኳን ለእርሶ ጥያቄ ሳይሆን ያለኝ እንደ ማሳሰቢያ ነው ቱ ቢ ኦነስት። እና እሱ ምንድነው ከርዕሳችሁ ውጭ ሊሆንብኝ ነው፣ ይቅርታ። ግን አይ ቲንክ ትናንት ነው ከትናንት ወዲያ የወንድማችን የመልኬን ቪዲዮዎች ፖስት ተደርጎ አይቻለው እና ጥሩ ነው፣ ኢንተርቪው ምናምኑ አሪፍ ነው። ግን አይ ዊሽ አንድ ነገር ቢያደርጉ ደስ ይለኛል። እሱ ምንድነው ለምሳሌ እኛ ከትናንት ነው ከትናንት ወዲያ ውይይት ስናደርግ አንድ ሰው ገባ፣ የሚገርሙት እና ገባና ከቤተ እምነትን ስንለው ከሙሉ ወንጌል አለን። ከዛ ግን ሲያወራ ግን የኦንሊ ጂሰስ አንደበት ነው ያለው። ስለዚህ ምን አደረግነው? ኢዮባም ነበረ አንተ ኦንሊ ጂሰስ ነህ፣ ሙሉ ወንጌል አይደለህም። ምክንያቱም ሙሉ ወንጌል እንዲህ አታስተምርም፣ ይሄ ሙሉ ወንጌል ትምህርት አይደለም ብለነው መጨረሻ ላይ በደንብ ጭምቅ ስናደርገው ያው ኦንሊ ጂሰስ እንደሆነ ደረስንበት ማለት ነው። ሰው ትክክለኛ ነው ትክክለኛ ነው ለማለት የግድ የቤተ እምነቱ አባል መሆን አልጠበቀብንም። ምንድን ያደረግነው የሙሉ ወንጌል ትምህርት ስለምናቅ በሙሉ ወንጌል የእምነት መግለጫ ልጁን ያዝነው ማለት ነው። እና በኋላ ይቅርታ ጠይቆ ውሸት እንደሆነ የተናገረው አለፈ ማለት ነው። እንዲሁም ከሌላ ከሙሉ ወንጌል አንድ ሰው መጥቶ እንዲሁም እንዲያናግረው አደረግን። ፓስተር ኔርሶን አድራ ምንለት እንደው ብዙ ሰው እርሶ ቤት ይገባል። እንግዲህ ከሚገቡት ይህን ሰሞን ውስጥ አንደኛው እንግዲህ መልኬ ወንድማችን ነው። መልኬ ለእኛ ኦርቶዶክሳዊ አንደበትም ኦርቶዶክሳዊ ትምህርትም የለው። ማህተብ ሊያስር ይችላል፣ ማርያምን ሊል ይችላል፣ ብቻ ኦርቶዶክሳዊ መገለጫዎችን ሊያደርግ ይችላል። ግን እንደ አንድ ኦርቶዶክሳዊነት የእምነት መግለጫ አለን እኛ። ልክ እርሱ ያሉበት ቤተ እምነት የእምነት መግለጫ እንዳለው መመሪያው እንደሆነ እኛም የእምነት መግለጫ አለን። በዛ በእምነት መግለጫችን ስንመዝነው አዲስም ሆነ መልኬ በስም ኦርቶዶክስ ነን ብለው በቃ ድርቅ ብለው ወይ ስግጥ ብለው ልበለው በዚህ በዘመንኛው ቋንቋ እንደዛ እየሆኑ ነው። እና አይ ዶንት ቲንክ ትክክል አይመስለኝም። ኢንተርቴንመንት እንዲሆን ቻሌንጅ ሊያደርጓቸው ይገባል። እስቲ አምጦ የእምነት መግለጫችሁ በእምነት መግለጫችሁ ኦርቶዶክስ እንዲህ አታስተምርም፣ ይሄ ኦርቶዶክስ አንደበት የኦርቶዶክስ ትምህርት አይደለም ይሏቸው ይገባል። እኛ ከነሱ ጋር ብዙ የማናወራበት ምክንያት ምንድነው? አቴንሽን ፍለጋ የሆነ የተንኮል አካሄድ ድራማ አካሄድ እያየን ስለሆነ እንደዚህ አይነት ሰውን ደግሞ ጊዜ ሰተን አናስተዋውቅም በሚል ነው እንጂ ምንም መከራከር ማቅቶን አይደለም እውነቱን ለመናገር። እና ይሄንን ነገር ቢያደርጉልን ደስ ይለኛል። አምጡ የእምነት መግለጫችሁን ቢሏቸው እነዚህ ሁለት ልጆች አዲስንና መልኬን ከየት ቤተ እምነት ናችሁ? ኦርቶዶክስ ነኝ ካሉ ኦኬ፣ ኦርቶዶክስ ለመሆነ የእምነት መግለጫን አምጣ ቢሏቸው፣ አይ የእምነት መግለጫውን አልቀበልም ካሉ ከኦርቶዶክስ ቤተ እምነት ወጥተዋል ማለት ነው። ሰው መስቀል ስላሰሩ ምናምን ሳይሆን ወይ ዲያቆን ወይ ምናምን ቅጽል ስለቀጠሉ ሳይሆን አሁን ላይ እንደዚህ አይነት በጣም ድራማ ሰሪዎች እየበዙ ስለሆነ ይህንን በደንብ አድርገው ቻሌንጅ ቢያደርጉልን ብዬ ለመናገር ነው። መልካም ዲያቆን፣ ያው እንደሚያውቁት እኔ በምሰራቸው የኢንተርቪዎቹን ከሰዎች ጋር ሳወራ ሰዎችን ማንነታቸውን ጠይቃለሁ። ከዛ ሰው እንግዲህ መጽሐፍ አለ አይደለ? ያው ንግግርህ ይገልጣል ብለው እንግዲህ ጴጥሮስ በንግግሩ እንደተገለጠ ልክ እንደዚያው ንግግሩ ሰው ይገልጠዋል። ግን ለምሳሌ ፈለገ ጳውሎስ የሚለው ወይም መልኬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚተላለፍ የቴሌቪዥን ስርጭት ላይ ሁሉ ቀርቦ ምልክት እንደሰጠ ምስክርነት እንደሰጠ አይቻለው። በየቤተክርስቲያኖቹ ሄዶ ጥምቀትን ሳካሄድ በዛች ቤተክርስቲያን ውስጥ አይቻለሁ። ከማየት በላይ እንግዲህ ምንም የሚታመን ነገር የለም። ስለዚህ ከዛም ደግሞ አንዳንድ ያየናቸው ያው ሶሻል ሚዲያ ዘመን ስለሆነ እነሱን አይቼ ነው። ግን ሁለተኛ እኔ እንደውም እኮ ሞግታለሁ። እንደውም አንዳንድ አባቶች የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ነን ብለው እኔ ጋር ሲመጡ ከነ ልብሳቸው ሁሉ እንዲያውልቁ እኮ ሞግታለሁ። ቪዲዮዎቹ እኮ እዚሁ ፊት ለፊት የተቀመጡ ናቸው። በደንብ አድርጌ ነው የምሞግተው። እኔ ኦርቶዶክስ አይደለሁም ማለት ሰዎች እኔ ጋር ኦርቶዶክሳውያንን መጥተው በኔጌቲቭ ወይ እንዲያነሱ በፍጹም ፈቅጄ ማላቅም አልፈቅድምም። ይሄ የኔም ነው። ሙስሊምም ቢሆን ስለ ሙስሊምም ቢሆን እንደዛው ነው የማደርገው። ስለዚህ እኔ እንደ ሚዲያ ሌላ ነው፣ የራሴ የግል አቋም ደግሞ ሌላ ነው። ስለዚህ ሁል ጊዜ እንደውም ገብተው ማየት ይቻላል። ኦርቶዶክስ ነበርን የሚሉ ሰዎች እኔ ጋር ቀርበዋል። እነሱን ልክ አይደላችሁም ብዬ በደንብ የሞገትኩበት
ከዛ እንደውም አንዳንዱ የማይረዳ እንደ አንተ ፕሮቴስታንት አይደለም እንዴ እንደውም ልታግዛቸው ሲገባ እንዴት እንደዚህ ትሞግታቸዋለህ ተብዬ ከሌላ ሳይድም የምወቀስበት ነገር አለ። ሚዲያው ላይ ስቀመጥ እኔ የኦርቶዶክስ አይደለሁም፣ የጴንጤ አይደለሁም፣ የሙስሊም የካቶሊክ አይደለሁም፣ ሚዲያ ነው። ስለዚህ ሰዎች ሲመጡ ሀሳባቸው ሞግታለሁ። በዛ ነው የኔ እሳቤና እንግዲህ መልኬም ኢትዮጵያ ኦርቶዶክስ ቤተ ሃይማኖት አበውን ነው ይዞ የመጣው እኔ ጋር። ከዛ ቃለ ዓዋዲውን ይዞ መጥቷል። ከዛ የንስሐ አባትም አሉት። እነዚህ ነገሮች ሳየው አሟልቷል እኔ ጋር ሲመጣ። ስለዚህ አይደለም ስትሉ ደግሞ ያው እናንተ ስትነግሩኝ ወዳጆቼም ስልክም ደውዬ እንደዚሁም እናንተ ልጠይቃችሁ በቅርቤ ስላላችሁ ከዛ አንጻር ጠይቄ መሞግተውን እሞግታለሁ። ልካው መልኬም እኔ ጋር ሲመጣ ስጠይቀው ጠይቄ ከመምህራን ኦርቶዶክስ ቤተክርስቲያን መምህራንን ጠይቄ አስተምህሮቱ እንዲህ ነው የሚለውን ከዛ ቃለ ዓዋዲው ላይም ደግሞ ተወግዛሃል ብዬ ሳነሳ እሱ ጋር ያው ቪዲዮ ዛሬ ማታ በርግጥ ይለቀቃል። ተወግዛሃል ብዬ ሳነሳው ቃለ ዓዋዲው ላይ ይሄው እንዲህ ይላል። አንድ ሰው ምዕመን የሚወገዝበት አገልጋይ ካህን የሚወገዝበት መስፈርቶቹ እነዚህ ናቸው እንጂ ቲክቶክ ላይ ያሉ ሰዎች መተው እኔን ስላወገዙኝ ተወግዣለሁ ማለት አይደለም። ቤተክርስቲያኗ ወይም በእኔ አጥቢያ እኔ ባለሁበት ደብር የተወገዝኩበት ወይም የተሰጠ ወረቀት ስለሌለ ውሸት ነው በሚል ይዞ መጣ። ያው እንደሱ አይነት ሀሳብ ነው ሞግተን የተለያየ ነውና በመሃል ግን የሚያስከፋ ነገር ምናልባት ፕሮቴክት ያላደረግኩት ነገር ካለ ግን ለዛ ይቅርታ እጠይቃለሁ። ምንም አንድም ሰው ልቡ እንዲያዝን ፍላጎቴ አይደለም። በእኔ ዲያቆንዬ ደግሞ ያውቁታል። የኔንም አስተሳሰብ ቀረብ ብለው ስለሚያውቁኝ አውርተንም ስለምናውቅ እንደሱ ነው የማስበው። ዲያቆን ፓስተር ሌሎችም ሀሳብ እንዲሰጡ አደርጋለሁ። የኔን የመጨረሻ ሀሳብ ስላስቀምጥ በጣም አውቃለሁ። በጣም እንደዚህ የሚያጨረብሩ የሚያታልሉ ቻሌንጅ እንደሚያደርጉ አውቃለሁ። ያንን ይቀጥሉበት ማለት ነው። አላረጉትም እያልኩ ሳይሆን ፓስተር በተለይ አሁን ላይ እንደሚያዩት ኦኬ፣ ለምሳሌ ዲያቆን ነኝ። ዲያቆንነቴ አክቲቭ የሚሆነው ወይም ትክክለኛ የሚሆነው ኦርቶዶክሳዊ ትምህርት ስመሰክር ነው። ኦኬ፣ በእኛ ቤተ እምነት ለምሳሌ የኦርቶዶክስ ልብስ ለብሶ ለፕሮቴስታንት የሚጫወት የለንም። ሶሪ፣ የፕሮቴስታንት ለብሶ ለኦርቶዶክስ የሚጫወት የለንም። እንደዚህ አይተው የማያውቁም እኛ ጋር። ለምሳሌ ኢዮባ ሆነ እኔም ሆነ ሌሎችም ሰዎች ውስጣችን ፕሮቴስታንት ነው፣ ግን የፕሮቴስታንት ነገር አድርገን ልክ ለኦርቶዶክስ አጋጥሞት የማያውቅም ማንም የለም። በአንዳንድ ሰዎች ላይ ግን እኔ ስፔሲፊክ ሆነ የፕሮቴስታንት አካሎች ላይ አንዳንድ፣ ሁሉም አላልኩም፣ ግን የእኛን ልብስ ለብሰው በቃ ድርቅ ብለው እኔ መነኩሴ ነኝ፣ እኔ ቄስ ነኝ፣ እኔ ዲያቆን ነኝ፣ አልተወገዝኩም፣ በዚህ ገብቶ በዚህ ወጥቶ ይላሉ። የሚገርሙት ነገር እነዚህ ልጆች፣ እነዚህ ሰዎች፣ እነዚህ ግለሰቦች ለመወገዝ ቤተክርስቲያን እኮ መገኘት አለባቸው። በቤተክርስቲያን በአውደ ምሕረት አይታወቁም። ቤተክርስቲያን በሰንበት ቤት አይታወቁም። በቤተክርስቲያን በአባልነት የት ደብር ለምሳሌ አሁን መልኬ እንደዛ አለ። ኦኬ ጥሩ፣ የት ደብር በምንነት ነው የሚያገለግለው? ምእመንማ ማንም ሰው ገብቶ የሚወጣባት ቤተክርስቲያን ናት። ማንም ሰው ገብቶ ጉባኤ ተሳትፋል፣ ቁጭ ብሎ ይማራል፣ ከዛ ነጠላውን ለብሶ ፎቶ ይነሳል። ኢዚ ቀላል። ሰው ተንኮል ካሰበ ወጥቶ ከዛ ልክ መልኬ ከፕሮቴስታንት ሲመጣ አዎ ቤተክርስቲያን አውደ ምሕረት ሰታ እንዲመሰክር አድርጋለች። ይሄ ማለት ግን ሰባኪ አድርጋለች ማለት አይደለም። ዲያቆን አድርጋለች ማለት አይደለም። የሆነ ስልጣን ሰጥታለች ማለት አይደለም። ሰው መልኬ ምእመን ነው ለቤተክርስቲያን፣ ሰባኪም አይደለም፣ የተሾመ ምንም አይነት ነገር የለውም። ስለዚህ እያንዳንዱን ምእመን ቤተክርስቲያን ስታወግዝ አትውልም። ምንድነው የምናደርገው? በምእመን ደረጃ ምንፍቅና ሲናገር አንድ ሰው የኦርቶዶክስ ልብስ ለብሶ ኦርቶዶክስ የማትለውን ነገር ካለ እኛው ራሳችን እታች ያለውን ሰዎች ይሄ የክህደት ትምህርት ነው፣ ይሄ ቤተክርስቲያን አይወክልም፣ ያረከው ልብስ ያረከው ከላይ ምናምን ሊገልጥ ይችላል፣ ውስጥ ግን ሲናገር አንደበት የሌላ ቤተ እምነት ትምህርት ነው የምታወራው። ስለዚህ ይሄ ትምህርት ትክክል አይደለም። እኛ እያወገዝን አይደለም፣ ግን ለይ ማንነትህን እልህ ይዞም ከሆነ ወይ ደግሞ የሆነ ከሰዎች ጋር ግለሰብ ጸብ ካለብህ በትምህርት አይደለም። አሁን ላይ በትምህርት ሆነ ሰዎች እንትና ብሶታቸውን የሚወጡት እና ዲያቆን አዲስ የሚባልም አለ። አሁን ባለፈው እኛ ቤት ሆኖ ብዙ ዲስከሽን አድርገናል። ፐርሰናሊ እሱ ልጅ አሁን የት እንደሚያገለግል እኔ አሁን እዚህ ይናገራል፣ የት እንደማገለግል ምንም ችግር የለብኝም። ማንም ሰው መጥቶ የማገለግልበትን ደብር የማገለግልበትን ቤተክርስቲያን የንስሐ አባቴን ቄሰ ገበዙን አስተዳዳሪውን ሲያልፍ ደግሞ ሊቀ ጳጳሱ ማውራት ይችላል። እኔም በተመለከተ ማንም ሰው ከፈለገ እኔ መረጃ ይሰጣለሁ። ለምን? ምንም ያሳፍረኝ ነገር የለማ። ምን ያሳፍረኛል? የቤተክርስቲያን ትምህርት ከተናገርኩ ድረስ
ሌላ ድብቅ ዓላማ፣ ሌላ ድራማ እስካልሰራው ድረስ ምንም ያሳፍረኝ ነገር የለም። አሜሪካ ሀገር ለምትኖሩ ሰዎች ከፈለጋችሁ ሰጣችኋለሁ መረጃ፣ ምንም ችግር የለብኝም። እነዚህ ግን በኦርቶዶክስም ግን የሚነግዱት ሰዎች ግን ተናገሩ ደብራችሁን ሲባል አይናገሩም። እንትን ልትበለኝ ልታስደበድበኝ፣ ይሄ ውሸት ነው፣ ይሄ ሌብነት ነው። ቤተክርስቲያንን የቤተክርስቲያን ነገር ተናግር ያለው እስካለ ድረስ ምንድን ነው የሚያስፈራው? የመልኬን ደብር አናቅም፣ የት እንደሚያገለግል በምን እንደሚያገለግልም አናቅም። የዲያቆኑም የተባለውንም የት ደብር እንደሚያገለግል አናቅም። ግን አንደበታቸው ሲከፈት ግን ኦርቶዶክሳዊ ትምህርት የላቸውም። ከኛ ጋርም ህብረት አያደርጉም። ምክንያቱም ዘይኖ ትምህርት ላይ የተለያየ ነገር እንደሚናገሩና ያንን ኮንሲደር እንዲያደርጉ ነው። ፓስተር ይቅርታ ስላረዘምኩ ጊዜ ይስጥልኝ። ስለሚያደርጉት ነገር ግን በግሌ በጣም አመሰግናለሁ። ደስ ብሎኛል ስላገኘሁት ድጋሚ። እሺ ዲያቆን ችግር የለም። እኔም በዛ እንግዲህ ድንገት ያው ጳውሎስም ንግግር አብዝቶ ሰው እንደወደቀበት በመሀል ንግግር አብዝቼ አስቀይሜ ከሆነ በአንዳንድ ጉዳዮች ላይ ይቅርታ ጠይቃለሁ። ግን ያው እንዳሉኝ ነው የማደርገው። ብዙ ቪዲዮችን አይተዋል፣ ከዚህ በፊት አውርተንበታል። እኔ ማንም ከማንም ቤተ እምነት አንዱ መጥቶ በመበሻሸቅ ወንጌል አላምንም፣ አልቀበልም። እኔ ማምነው በመከባበር ላይ የተመሰረተን ወንጌልን ነው። ወንጌል ማብሸቂያ ሳይሆን ሰዎች የሚድኑበት እውነት ስለሆነ፣ ስለዚህ ሰው ሁለት ማንነት ይዞ እኔ ጋር ሲመጣ በዚያው ንግግር ጥሩ ነው እስካሁን ያለው። በተግባር እንድታሳየን የምንፈልገው ነገር ግን አሁን ዲያቆን መዝሙረ ካለው በተጨማሪ ምነግርህ ጥያቄ ልትጠይቅ ከፈለግ ስለ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ በመላት መረዳት ፈልጋለሁ ብለህ ካሰብህ በጉባኤ ቤት ያደሩ ምስጢር ያደላደሉ በሰንበት ትምህርት ቤት ወይ በዲቁናው ዓለም የኖሩ ቤተክርስቲያኗ ባፌ ተናገርበት በከንፈሬ ተናገርበት በወንበር የተቀመጥበት ብላ ያሰናበተቻቸው ወንድሞች አሉ፣ አባቶች አሉ። እነሱን መጠየቅ ይቻላል። በተለይ እንዲህ አይነት ፈንገጥ ብለው ለግል አስተምሮ የሚያመነጩ ግለሰቦችን ስለ ቤተክርስቲያኗ ቀርበው መረጃ የመስጠት መብትም የላቸውም፣ ግዴታም የለባቸውም። ስለሆነም እንደዚህ አይነት ሰዎችን ባለመጠየቅ ሁሉ ተባበረን። አመሰግናለሁ። ሶፊ አይ እዮባ ሀሳብ አለው መሰለኝ ሊወጣ እንትን ብሎበታልና ብታስቀድመው እዮባ ሀሳብ ግን እዮብ ካለ ወደ ኋላ ሆናለሁ። እሺ ያው ያሬዶ ስላነሳው በዚሁ ሀሳቤን ለመስጠት ያክል ነው። ያው የመጀመሪያው የሚቀድመው ቲክቶክ ላይ እውነት ነው አውጋዥም ተወጋዥም አይኖርም ማለት ሰብሰብ ብለን ቲክቶክ ላይ ላይቭ ከፍተን እስቲ ዛሬ ከሌና አውግዝ ብለን ምናደርገው ስልጣኑም እንትኑም የለንም፣ ትክክልም አይደለም። እንደዛ አይነት የቤተክርስቲያን አስተምሮም ስለሌለን ነው። ያ ማለት ግን በትምህርት አንመዝንም ማለት አይደለም። ሰው በንግግሩ በትምህርቱ በሚያወራው ነገር ማንነቱ ይለያል። አንድ ሙስሊም መጥቶ ዝም ብሎ ሌላ ወሬም ቢያወራ ሙስሊምነቱን እናውቃለን። ክርስቲያን ነኝ የሚልም በክርስትና ይታወቃል፣ ኦርቶዶክሳዊም በኦርቶዶክሳዊነቱ ይታወቃል። የራሳችን ምንታወቅበት ለዛ አለን፣ ምንናገራቸው ቃላቶች አሉ እና እያንዳንዶቹ ነገሮቻችን ማንነታችንን ይገልጻሉ ማለት ነው። እና አስቀድሞ እነ ከሌ ወይም ጳጳሳት ወይም ሲኖዶስ ያውግዘኝ ለማለት እኔ ማንኝ ይቀድማል። እና በዚሁ አጋጣሚ ማንም ከሜዳ ተነስቶ የፈለገውን ስለቀባጠረ ከዛ ሲኖዶስ ተሰብስቦ ምናምን ይባል ነገር የለም። አንዳንድ ስተቶች አሉ እኛም ጋር ዘሎ አውደ ምሕረት እየሰጡ ሰዎችን ያልተገባንን ቦታ ያለን እስኪመስለን ድረስ ልባችን እንዲያብጥ ያደረግነው እኛው ራሳችንን። አንዱ ስተት ይሄ ነው። ያም ነገር ስለተፈጠረ ደግሞ በዛን ያክል ከፍ ያላችሁ ናችሁ ማለትም አይደለም። እና አንዳንድ ትዕቢቶች ለዛ ያጣሉ እና ትምህርት የማይመልሳቸው ነገሮች አሉ አንዳንድ ጊዜ ማለት ነው። እና አንዳንድ ሰዎች ትምህርት የማይመልሳቸው አሉ። እኔ እንደዛ ነው ማምነው። ሁሉ ነገር በትምህርት ላይሆን ይችላል። አንዳንድ ጊዜ ብዙ መንገዶች ነው እና ምንድነው በትምህርታቸው ኦርቶዶክስ እንዳልሆኑ እየታወቁ እኔ አሁን እንተና ማነው ሁለቱ ሰዎችን አይደለም ከነሱ በላይ በጣም ያስገረመኝ እነሱ አንዴ ለይቶላቸዋል ብዬ ነው። ከነሱ በላይ ያስገረመኝ ምንድነው እሱ ቁጭ ብለው የሚታወቁ ፕሮቴስታንቶች ማለት ነው የኦርቶዶክስ ትምህርትን እያወሩ እንዳልሆነ እየታወቀ ድጋፍ ይሰጣሉ።
በርታ፣ ጠንክር፣ ልክ ነህ አንተን ኦርቶዶክስ ይላል እንዴ? እሱ ኦርቶዶክስ ከሆነና የሱን እምነት ካመንክ አንተ ሲጀመር ለምን ወጣ ከቤተ ክርስቲያን እንዴ? ያንተን እምነት እየነገረህ ግን የኦርቶዶክስ ነው ሲል እሺ ብለህ ተቀብለህ ከዛ የኦርቶዶክስ ትምህርት እኮ ነው ምትል ከሆነ ሲጀመር አንተ ስለምን ትወጣለህ? የሱ ትምህርት የኛ ትምህርት ከሆነ የኦርቶዶክስ ትምህርት ከሆነ አያችሁ ይጋጫል ሐሳቡ በራሱና እኔ በዚህ ውስጥ የምረዳው ለቤተ ክርስቲያን ያላቸውን ጥላቻ ነው። አንዳንዶች ማለት ነው ለቤተ ክርስቲያን ያላቸው ጥላቻ ከማንም ጋር ቢሆን ቆሜ ሰራለው እስከ ማለት ነው። ቤተ ክርስቲያን ከሚሳደብ የቤተ ክርስቲያን ትምህርት ያልሆኑ ከሚናገር ጋር ሁሉ ቆመው ለመስራት ዝግጁ የሆኑ ሰዎች አሉ እዚህ ሶሻል ሚዲያ ላይ ማለት ነው። እና ዙሪያቸውን ከበዋቸው የምናያቸው ሰዎች እነዚህ ናቸው። ሌላ የመጨረሻው ሐሳቤ ምንድነው? መሸነጋገል ይቀር። በጣም ሽንገላዎች ምናምኖች አሉ። ይሄ ለራሳችንም ጭምር ነው። እየታወቀ ማንነታቸው አንዳንድ ሰዎች ንግግራቸው እየወጣ ወጥተው የሚናገሩት ክርስቲያናዊ የሆኑ ትምህርቶች እየተገለጠ እኔኮ ካህና ከብራለሁ እኔኮ ከሌላ ከብራ በቃ አንተ እኮ ልክ ነህ። እንደዚህ አይነት መሸነጋገል ውስጥ አትግቡ። ራሳችሁን ነው የምታታልሉት። ይሄንን ከፍ በትልቅ ደረጃ በአገልጋይ ደረጃ ያላችሁ ጭምር ውስጡን መጻጻፍ ከዛ አንተ እኮ ምናምን ሲወጣ ግን ምዕመንን የሚበክል ንግግራቸው ትምህርታቸው ይታያል። ይሄ እየታየ እንኳን አንዳንዶች የምትሰጡት ነገር ያስገርመኛል እና ይሄም ትክክል አይደለም። እነዚህም ሰዎች እንደው ዝም ብለው ከሜዳ ተነስተው የሳቱም ሰዎች አይደሉም። አለው መንገድ አለ፣ ተከታትሎ የመጣ መንገድ አለና ሶፊ አንዴ ልጨርስ። ተከታትሎ የመጣ መንገድ አለው። ምክንያቱም አይታችሁ ከሆነ ሁለቱ ላይ ብቻ ያበቃ ጉዳይ አይደለም፣ ሌሎችም አሉ እዚህ ነገር ውስጥና እባካችሁ ምንመዝነው ምናክ ከሆነ በትምህርት እንመዝነው። በወዳጅነት በጓደኛ በምናምን አይሆንም። እንደዛ አይሆንም። በትምህርት ይመዘን። ትምህርቱ ኦርቶዶክሳዊ ከሆነ ኦርቶዶክሳዊ መጽሐፍትን ኦርቶዶክሳዊ ትምህርትን ገልጦ የሚያሳይ ከሆነ ኦርቶዶክስ ነው። ኦርቶዶክሳዊ ትምህርትን ሳያሳይ ኦርቶዶክስ ነኝ ስላለ ሊሆን አይችልም። እና ሚዛናችን ትምህርት የሚሆነው እኛም በትምህርት ስናድግ ስለሆነ እኛም በትምህርት እንደግ፣ በትምህርት እንመዝን። ሶፊም ሌሎችም ሚዲያ ላይ የሚሰሩ ሰዎች የሚዲያው ጸባይ ነው እንዲሁን እንደዚያው ማለት አይቻልም። ግን ለሌሎቻችን እንትኑ ይኖረን፣ መረጃው ይኖረን፣ ማን ምንድነው በምን እንመዝነው መረጃው ይኖረን። ይሄን ለማለት ነው። እግዚአብሔር ያክብርልኝ። እናመሰግናለን። ሜቢ ሌሎቻችሁ ሐሳብ ካላችሁ ሐሳብ ስጡና በዛ ብናረጋው። እኔ ዝም ብዬ ካገኘኋቸው አይቀር ፓስተር ሶፊን ብዙ ጊዜ እሳቸው ቤት ይሰበሰባሉ የተለያዩ ሰዎች እና ትክክለኛ እምነትን የሚወክሉም ደግሞ ድራማ የሚሰሩም ስለበዙ አሁን ላይ እኛ እንዳረግነው እንዲደረግ ነው። ባለፈው ደግሞ አሉ ያልኩትን በጣም አስፈላጊ ስለሆነ ይቅርታ። በጣም ሙሉ ወንጌል ሳይሆን ሙሉ ወንጌል ነን ብሎ የመጣ ሰው ሙሉ ወንጌል ነኝ ስላለ አልተቀበልነውም። እኛ ሙሉ ወንጌል ነኝ ስላለ ኢንተርቴን አላረግነውም። እኛ ምንድን ያደረግነው እስቲ የሙሉ ወንጌልን ትምህርት ትቀበላሉ ብለን ስንመዝነው የሙሉ ወንጌል ትምህርት ጋር የሚጋጭ ትምህርት ነው ያመጣው። ስለዚህ አንቀበልም ብለን ያስቆምነው። ባይዘው ኢንተርቴንም አላረግነው ምንም በቃ አሪፍ ነው ሙሉ ወንጌልን የሚቃወም ነገር ስለተናገርክ ብለን ምንም ጊዜም አልሰጠነውም። ኦኬ በትምህርት ተመዘነ። ኢዮባን እንዲያውም መጥቶ አጋለጠው። ከዛ በኋላ ምን አረግን? አንተ ኦን ጂሰስ ነህ፣ የሙሉ ወንጌል አንደበት የለህም፣ የሙሉ ወንጌል አይነት እምነት የለህም፣ ስምህ ሙሉ ወንጌል ነኝ ብለሃል፣ ግን ውሸት ነው ብለን እዛውን ያስቆምነው። አይ ዊሽ እናንተን ፕሮቴስታንቶች እንደዚህ ብታረጉ። የኦርቶዶክስ ትምህርት አይደለም የምትናገረው፣ አቁም ውጣ ማለት ትችላላችሁ። የኦርቶዶክስ ትምህርት አይደለም ይሄ፣ የምናውቀው የኦርቶዶክስ ትምህርት አይደለም፣ አላስተናግድህም፣ ጊዜም አልሰጥህም ልትሉ ይገባል። ስለዚህ ድራማው ሲሰራ እናንተ ላይ ነው ቱ ቢ ኦነስት ኃላፊነት የምትወስዱት። እኛ ግዴታችን እየተወጣን ነው። ቃልዮት ሳይሆኑ ቃልዮት ነን የሚሉትን፣ ሙሉ ወንጌል ሳይሆኑ ሙሉ ወንጌል ነን የሚሉትን የሚያጨረብሩትን እናስቆማለን። ጊዜም አንሰጥም፣ እንዲያወሩም አንፈቅድላቸውም። አይውሽ እናንተ ጋርም እንደዚህ አይነት ማቹሪቲ ኖሮ ይሄን ብታረጉ ጥሩ ነው ብዬ አምናለሁ። ሐሳብ ካላችሁ ሌሎቻችሁ ቀጥሉ። መጀመሪያ ሁላችሁንም ሰላም ብያለሁ። በተለይ እንትን በኋላ የገባችሁትን አጭር ሐሳብ ለመስጠት ነው። በሚዲያ ላይ ያለውን በኩል ያው ብዙ ተብሏል፣ ግን ምናልባት ታች እያዳመጡ ያሉ
ወንድሞችና እህቶች ከነዚህ አይነት ሰዎች ጋር ዲቤትን ባታደርጉ የሚል ደግሞ የኔ እንትን አለኝና በየትኛው ሚዲያ ላይ በተለይ አሁን መልኬ እሱ አቴንሽን በጣም ይፈልጋል እና እንደዚህ አይነት ደግሞ መድኃኒቱ ዝም ማለት ነው። ስለዚህ ቆይ እናሳያለን ኦርቶዶክስ እንዳልሆነ ምናምን ብለን በተለይ ኦርቶዶክሳውያን እየገባችሁ ድቤት ባታደርጉ በቃ ወይ ዲፌንድ ማድረግ አይችልም ኦርቶዶክስ ነኝ ብሎ ቢመጣ ጠቅሳለሁ አሳያለሁ ቢል አንድ ነገር ነው። አልጠቅስም አልወያይም ስለ ኦርቶዶክስነቴ ግን ጥምቀት አያድንም እንደዚህ አይነት ነገር የልጅ ጨዋታ ነው የሚሆነውና ንቆ ማለፍ ነው የሚሻለው ለማለት ነው። ታንክ ዩ በጣም ፓስተር ሶፊ በኋላ ላይ ያው ለርሶ ስለሆነ መልእክቱ ሜቢ ሐሳብ ይሰጡናል አጠቃለው ሜቢ መምሩ ሐሳብ ካሉት እሺ አይ ድንገት የተጫነ ሐሳብም ሶፊ ላይ እንትን እንዳይልበት ነው። አይ ኖ ሐሳብ እንዲሰጡ ብቻ ነው እንጂ ምንም ፕሬሸር እያበዙ አይደለም። በዛው አጋጣሚ ለሁላችንም ሐሳብ መስጠቴ ነው እንጂ ፓስተር ሶፊማ ተናግሬ ያለው እኔ ቤታቸውም እኔ ብዙ ጊዜ እገባለሁ ደንበኛም ነኝ። እሳቸውን እንትን እያልኩ አይደለም ግን እሳቸው ጋር በቃ ቅንነቱ የዋህነቱ ስላለ በሚል እንደዚህ ለድራማ ሰሪዎች የሚመች ነገር እንዲያሆን በደንብ አይ ፓስተር ሶፊ እኮ ናቸው እንዲባል አልፈልግም። እኔ ፐርሰናሊ ፓስተር ሶፊ ነው እኮ ይኸው እነሱን እያስገባ እድል የሚሰጠው ተብሎ ስማቸው ዝም ብሎ በማይሆን ነገር እንዲነሳ ስለማልፈልግ እሳቸውም እንዲያጠሩ ነው ያለውን ነገር ከዛ አንጻር ነው። ስተትም ከሆነ ያርማሉ ግዴታ ነው። መምህር ብሩክ ሐሳብ አሉት? ሰላም ብያለሁ ሁላችሁንም። መዝሙረ ብዙም ነገር ብላችሁታል። ግን ኦርቶዶክሳዊ በሆነው ትምህርት ላይ ኦርቶዶክሳዊ ያልሆነ ሰው ምላሽ እንዲሰጥ መጠየቅም ያው ተገቢ አይደለም። መረጃ እንዲያቀርብ ብቻ ሳይሆን ራሱ ሰውየው ኦርቶዶክሳዊ በሆነው ትምህርት ላይ ተጠያቂ ሆኖ መቅረብም በራሱ የለበትም። ቅድም ኢዮባ እንዳለው ምናልባት የሚዲያው ጠባይ እንዲህ አይነት አነጋጋሪ የሆኑ ኢሹዎችና ጉዳዮችን ወይ ጥያቄ የሚያስነሱ አካላትን ይዞ መቅረቡ የሚዲያው ስራና ሲስተሙ የሚፈልገው ነገር ሊሆን ይችላል። ግን ጥንቃቄ ይፈልጋል። ኦርቶዶክሳዊ በሆነው ትምህርት ላይ ያልተመሰረተን ሰው ኦርቶዶክሳዊ ለሆነው ትምህርት ተጠያቂ እንዲሆን ራሱ ይዞ መቅረቡ ልክ አይሆንም። እሱም ማለት ሌሎቹም ቢረዱት ይሄንን ትኩረት ፍለጋ ተደማጭነትን ፍለጋ ይሄንን ጆሮ ከመፈለግ ሰው ብዙ ሰው እንዲሰማቸው ከመፈለግ ብዙ ሰዎች ብዙ ነገር ሊያደርጉ ይችላሉ። ግን አንድን ሰው ከጉባኤ የሚለየው ውግዘት ብቻ ሳይሆን ለውግዘት የሚያበቃው ትምህርት ነው። መጀመሪያ ከጉባኤው የሚለየው ተሰብስበን ተወግዟል ስላልን ምናምን አይደለም። መጀመሪያ እኮ ለውግዘት የሚያበቃው ህመሙ ወይንም በተሳሳተ ትምህርት ላይ መሆኑ በራሱ ሰውየው ከጉባኤው ውጭ አድርጎታል። ይሄን መረዳት ያስፈልጋል። ስለዚህ ከመጀመሪያውንም መረጃ ያቅርቡ ሳይሆን ኦርቶዶክሳዊ መሰረትነት በሌላቸው ሰዎች ኦርቶዶክሳዊ የሆነ ጥያቄ እንዲመለስ ራሱ ጥያቄ መጠየቁ ልክ አይደለም። ይሄ አንድ ነው። ምክንያቱም እኔ አሁን እነ ፓስተር ሶፊ ኦርቶዶክሳዊ የሆነው ትምህርት ሚዛኑ ሳይኖራቸው የሚቀርቡትን ሰዎች ይመዝናሉ ብዬ አላምንም። ያለ መመዘኛው እንዴት ይመዝኗቸዋል? ስለዚህ ለሚዛንነትም የሚቀርቡትም ሰዎች መዛኞቹም ቢሆን ጥያቄ ላይ የሚወድቁ ስለሆኑ ኦርቶዶክሳዊ የሆነውን ትምህርት ሊጠየቅ የሚቀመጠውና የሚጋበዘው ሰው በመጀመሪያ ኦርቶዶክሳዊ ለመሆኑ እርግጠኞች መሆን ያስፈልጋል። ያው ሚዲያው የሚፈልገው ነገር እንዳለ ሆኖ ማለት ነው። ሌላውን ነገር አብዛኛውን ስላላችሁት፣ ጥንቃቄው ግን ለሌሎች ነው መሆን ያለበት። ማለት እነዛን ሰዎች ለሚሰሙ እነዛን ሰዎች አንድ ሰው አንድ ማተብ አይደለም 100 ማተብ ቢያስር የኦርቶዶክሳዊነቱ መገለጫ ከልብ የሚመነጭ አስተምህሮ እንጂ አንገት ላይ የሚያደርገው ማተብ አይደለም። ማተቡ ከልብ ላይ ላለው እምነት መገለጫ ነው። አንድ ሰው አንድ መስቀል አይደለም 100 መስቀል አንገቱ ላይ ስላደረገው ኦርቶዶክሳዊ አይሆንም። መስቀሉ በልቡ ላለው ኦርቶዶክሳዊ ትምህርት መገለጫ እንጂ ለኦርቶዶክሳዊነቱ ማረጋገጫ አይደለም። ይሄንን በደንብ መረዳት ያስፈልጋል። አንድ ሰው ቆብ ስላደረገ፣ ቀሚስ ስላደረገ፣ ጥምጣም ስለጠመጠ እኔ እንትን ስላላ አይደለም። ኦርቶዶክሳዊነት መገለጫውን ቢሆን ማረጋገጫው በመሰረታዊነት አለቱ ላይ ትምህርቱ ላይ የተመሰረተ ማንነት እንጂ ውጫዊ የውስጥ ላለን እምነት ውጫዊ መገለጫዎቹ ብቻቸውን ለኦርቶዶክሳዊነት ማረጋገጫ ሊሆኑ ስለማይችሉ ይሄን ጥንቃቄ የምንሰማውም ሰዎች እንዲሰሙም ደግሞ እድል የምንሰጣቸው ሰዎች ይሄንን መጠንቀቅ አለብን። በእርግጥ የሚፈልጉትን በአንድ በኩል እያገኙ ነው። ሚዲያውን ይፈልጋሉ፣ መነጋገሪያ መሆን ይፈልጋሉ። ይሄን እያገኙት ነው። በሌላ በኩል በሚፈልጉት መንገድ ባያገኙትም
በሌላ መንገድ ደግሞ እነሱን ተጠቅሞ ትኩረትን ለማግኘት ስራ ለመስራት የሚፈልግ ቢዝነስ አድርጎ ሚዲያውን የያዘው ሰው ደግሞ እነዛን አካላት ሊጠቀምባቸው ይችላል። ሞር ከሰሚዎቹ ጥንቃቄ ያስፈልጋል ለማለት ነው። አመሰግናለሁ። እሺ መምህር ብሩክ እናመሰግናለን። ቢኒዬ ወይ ደግሞ መምህር ተሜ ሀሳብ ካላችሁ አቅርቡልንና ፓስተር ሶፊ የራሳቸውን እይታ አስቀምጠው እንግዲህ ወደ አጀንዳችን ካለን እንመለሳለን። ቅደም ቆይቷል መዝሙር። እሺ ቢኒዬ ይቀጥሉ መምህር፣ ይቀጥሉ መምህር። እሺ እግዚአብሔር ይስጥልኝ። እንዴት ዋላችሁ? እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። አይኔ አጭር ነገር ነው የምለው፣ ብዙ የምለው ሀሳብ የለኝም። ምክንያቱም ሀሳቡንም በተከታታይ ስለሰጣችሁበት። በመጀመሪያ ፓስተር ሶፊን በጣም ክብር አለኝ፣ ብዙ ጊዜ ስለምከታተላቸው ሚዛናዊ እና ምክንያታዊ የሆነ ውይይት ስለሚደረግበት ከታችም ሆነን ቢሆን እንሰማለን፣ እንከታተላለን እና ሊሾልክ የፈለገን አካል እንኳን እንዳሳ እየተሙለጨለጨ ያንን አይሰዱም። በዚህ አይቻለሁ። በጣም እውነት ለመነጋገር አንዳንድ ጊዜ የነበረውን እንትንም ጥሩ አድርጎ አፕሪሼት ማድረግ ተገቢ ይመስለኛል። ሲሰጡ የነበሩትም በዚያው በጥሩ ጎኑ እንዲቀጥል ነው። አንዳንዴ ዝም ብሎ ሊሾልክ የፈለገውን አካል በደንብ አድርገው ሲሄዱበት ስለማይ እንከታተላለን እና ይሄ በጥሩ ጎን የሚታይ ነው። ከዚያ ውጭ ግን እኔ ሚዲያው ላይ አቅማቸውን ማወቅ የተሳናቸው በጣም ብዙ ሰዎች እየሞሉት ይመስለኛል እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷን በአግባቡ የተረዱ ሰዎች ስለሷ ማስረዳት ቢችሉ በጣም ጥሩ ነው። እንደ ሁሉም በቃ እየተነሳ የራሱን ስሜትና ሀሳብ የሚያራምድባት ቤተክርስቲያን አይደለችም። በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን አንድ መሰረታዊ ጉዳይ አለ። አንድ ሰው መምህር ሲሆን የሚያውቀው ነገር አለ፣ ደግሞ ክፍተቱም ያለ ክፍተቱን መጻሕፍት አገላብጬ ሊቃውንቱን ጠይቄ መልስ እሰጣለሁ። በቃ ይሄ ነው ትምህርታችንም የሚሆነው። መምህራን አሏት፣ ለእያንዳንዱ ጉዳይ የሚጠየቁ አሏት። ግን በማያውቁ አካላት በሚሰጥ ምላሽ ላይ ታላቋን ቤተክርስቲያን አሳልፈው ለማስመታት የሚሞክሩ አካላትም ስላሉ እነሱ ሰዎች አቅማቸውን የሚያውቁበት መንገድ ቢመቻች ጥሩ ነው። ከምንም የሚሰወር የሚያመልጥ አካል ስለሌለ ማለት ነው። ከዚያ ውጭ ግን ይሄ ልክና ብሽሽቁ ሰውን አሰልችቶታል። እውነት ለመነጋገር ማለት አሁን በቃ እየሰለቸ ነው ሰው። አሁን እነዚህ ብሽሽቅ ውስጥ የሚገቡ አንዳንድ ወንድሞቻችን ተከታዮቻቸውን እዩዋቸው፣ በጣም ራቁታቸውን እየቀሩ ነው ያሉት። በኋላም ደግሞ ይጸጽታቸዋል ብዬ አስባለሁ። የሆነ የታሪክ አንድ አካል ስለሚሆን በደንብ ማሰብ በጣም ጥሩ ነው። ግን ኦርቶዶክስ ነን እያሉ ደግሞ መሰረታዊ የሆነ ቤተክርስቲያኒቱን ዶግማ እያፈለሱት ነው። በጣም ችግር እየተፈጠረ ነው ያለው፣ እያየን ስለሆነ ማለት ነው። ከጥምቀት ጋር ከነገረ ድነት ጋር ተያይዞ ያሉ ጉዳዮችን አንድ አካል ገደል እየሰደደ እኔ ኦርቶዶክስ ነኝ ሊል የሚችልበት ምንም አይነት ሞራል ስለሌለው እንዲህ አይነት ነገሮችን ተገቢም ስላልሆነ ሌሎች ወንድሞች ያሉትም በዚያ ቢከር ጥሩ ነው። ሁላችሁም እዚህ እያያችሁት ያለው ደግሞ ትልቁ ነገር ምንድን ነው? ድፍረት በጣም በዝቷል። ሚዲያው እጃችን ላይ ስላለ ምንም የሚያመጣብን ነገር የለም በማለት ሊሆን ይችላልና ይመስለኛል በሚል እኔ የምንናገረውን ነገር ቢያንስ እንኳን ማለት ሰው ይሰሙኛል፣ ሰዎች ይሰሙኛል፣ የሚያምነውን ደግሞ ፈጣሪ ይፈርድብኛል የሚል ህሊና እየጠፋ ይመስለኛል። በዚህ ምክንያት ደግሞ ብዙ እውቀት መስጠት የሚችሉ መምህራን በጣም በተለይ በጉባኤ ቤት የገፉ መምህራን ከሚዲያው ወደ ኋላ እያሉ ያሉበት ሁኔታ ነው ያለውና እኔ በእርግጥ እንደዚህ አይነት ሰዎች አንድ አባቶቻችን ብሂል አለ፣ የእብድ ንፋስ ተከታዩ ገለባ ነው ይባላልና እንደዚህ አይነት ነገሮች ሚዲያውን ለትልቅ ነገር መጠቀም የምንችለው ሳንጠቀምበት ቤታችን ወዳልሆነ ነገር እንዳይሄድ ብናስብበት። መጨረሻ ላይ የምፈልገው ግን የምናስተምር ሰዎች በተለይ ኦርቶዶክሳውያንን የኦርቶዶክስ ተዋሕዶ ቤተክርስቲያንን ሀሳብ ትምህርት የምናራምድ ሰዎች ለቤተክርስቲያኒቱ ብናስብላት ማለት ነው። በቃ ይሄ ነገር ምንድነው ሊያመጣ የሚችለው ጥቅም መመዘን አለበት። ቅድም በደንብ አድርጎ ሲናገር የነበረው መምህር ብሩክ ሲናገሩ እንደነበሩት የሚገባው ሰው ኦርቶዶክስ ተዋሕዶ ቤተክርስቲያን መግለጽ የሚችል ነው ወይ? ሰው አቅሙ ከሌለው እኮ ለተላላቆቹ መምህራን አባቶች፣ ወንድሞች እኮ መተው መቻል አለበት። ሁሉንን ያውቃለሁ ብሎ አንዳንድ ጊዜ በቃ ግራ ነው የሚገባን። እውነት ለመነጋገር የሚነገረውን ነገር ስትሰሙ ቤተክርስቲያኒቱ የምትለው ሌላ፣ ሰውየው ገብቶ የሚናገረው ሌላ። እንዲህ አይነት ነገሮችን ብናቆም ጥሩ ነው። ወደፊት በዝርዝር ለእያንዳንዱ እንገባለን። በነገራችን ላይ ምንም የሚቆም ነገር የለም እና እኔ ፓስተር ሶፊ ወንድማችን እስካሁን በጣም ስሬስ ሊመከታተለው ነው። ብዙ የምንማርበት ቤት ሌሎች ሰዎች ሲመጡ
ይሄ አለባብሶ ለመሄድ የሚሞክረውን መስመር በማሳዝ በኩል እኔ አይቻለሁ። እሱን አጠናክሮ ቢቀጥልበት ጥሩ ነው። ከወንድሞችም እስካሁን ሲሰጥ የነበረው የሚገነባ ለቤቱም የተሻለ ተመራጭ ያደርገዋል። ምክንያቱም ዝም ብሎ ያልሆነ ስም የሚሰጥ ሰው ካለ ተቀባይነት ስለማይኖረው ነገ ገለባው እየለየ ስለሚሄድ እንደው ከንክርዳዱ ስለሚለይ እሱን በጥንቃቄ ብንቀጥልበት ጥሩ ነው። ከዚያ ውጭ ያለው ብሽሽቅ ግን ስለማይጠቅም ለማንኛውም ቤተ እምነት እኔ ይጠቅማል ብዬ አላስብም። ይሄ በመበሻሸቅ የምናመጣው ለውጥ የምናድነው ትውልድ የሚድን ነፍስም ስለማይኖር መከባበሩ ጥሩ ነው አንዱ ያንዱን። በእኛ ቤት ግን በግልጽ እንደምታውቁት የፕሮቴስታንታዊ ታድሶ እንደገና መልኩን ቀይሮ መጥቷል። ችግር የለም። ካሁን በፊት በሄርንበት መንገድ እያንዳንዱን በዝርዝር መቅረብና ማስቀረብ ይቻላል። ምክንያቱም መረጃዎች አሉ፣ የተቀረጹ እያንዳንዱ ቪዲዮዎቹ ስላሉ እውነትን ክዶ እንደገና ደግሞ ኦርቶዶክስ በረት ነኝ ማለት ስለማይቻል ቆም ብሎ ማየት በጣም ተገቢ ነው ለማለት ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እሺ መምህር ተመስገን እናመሰግናለን። እግዚአብሔር ይስጥልን። ቢኒያ ሀሳብ ስጠንና ፓስተር ሶፊ መጠቅላይ ሀሳብ ሰጠውን ወደ ውይይቶቻችን እንሄዳለን። ቢኒ ይቀጥል። እሺ ሁላችሁንም ሰላም ብያለሁ። ሁላችሁንም እንዴት ናችሁ? እንኳን ለደብረ ዘይት አደረሳችሁ። እንግዲህ አንዳንድ ጊዜ ራሳችን የምናበላሻቸው ነገሮች ናቸው መልሰው ችግር እየሆኑ ያሉት። የሶፊ ሚዲያ ነው ያው የሶፊ ሚዲያ ያው ፍቅር ሲዝምንም አቅርቧል፣ ጭሩንም አቅርቧል፣ የተለያዩ ሰዎችን አቅርቧል። ከዚህ በፊትም በግልጽ ለመናገር የኦርቶዶክስ መምህራን መጥተው የቤተ ክርስቲያኒቱን ትምህርት ያስተምሩ ብሎ ጠይቆኝ ያውቃል። በእውነት ለመናገር እኔም የራሴ ሞክሬያለሁ። አንዳንድ ጊዜ ግን ቆም ብለን ማሰብ ያለብን ሚዲያን እንደ ሚዲያ ማየት አለብን። ይልቁኑ ለምሳሌ አሁን የሶፊ ሚዲያ መልቲ ሚዲያ ነው። በቃ መልቲ ሚዲያ ነው፣ የተለያዩ ሰዎችን ያቀርባል። እርግጠኛ ሆኜ የምነግራችሁ ፊቱ ነው የምናገረው። ሳያውቃቸው ቀርቶ አይደለም የሚናገሩት ነገር የተቀበጣጠረ መሆኑን ሳያውቅ ቀርቶ አይደለም። እኔ አንድ ነገር በዚሁ አጋጣሚ ልናገር። መዝሙር አለ ፊት ለፊቴ። የሶፊን ሚዲያ ለምን አትጠቀምም? ሄደ ለምሳሌ በስትሪምያርድ በተለያየ መንገድ ኢትዮጵያም ያላቸው የኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ትክክለኛ የቤተክርስቲያኒቱን ትምህርት ስታስተምሩ ሚዲያው ራሱ ይገዛል ማለት ነው። ባጭሩ ማለት ነው ይገዛል ማለት የትምህርት ልቀት። አሁን አሌታ ላይ እንደዚህ አይነት ነገር ጀምረናል። ስለዚህ ትምህርታችንን ማሳየት ነው። ከዛ በተረፈ እኔ ምንም አሁን እነ መልካሙ ማንም ቢሆን ለእኔ ምንም በጀገና አማርኛ መጽሐፍ ቅዱስ ያነበበ ሰው ኦርቶዶክስ ተዋሕዶ ነው የሚሆነው። በቃ አለቀ። ከዛ በተረፈ ግን በጣም መጠንከር ያለብን አንድ ሰው መምህር ነው ከተባለ የተማረ ማለት አለብን። ዲያቆን ነኝ ከተባለ ቀደም መዝሙር እንደተናገረው የት ነው ድቁና? ምን አክቲቭ ፐርሰን ነው ወይ? ይህን አሁንም አጠንክረን የምንሄድበት ነው። በደንብ አድርገን ጀግነን የምንኖርበት ነው። ምክንያቱም አይታችሁ ከሆነ አሁን ኦርቶዶክስ ተዋሕዶ ቤተክርስቲያን ስሟን እያስጠፋ ያለው አንድ ነገር አለ፣ ነበርኩ የሚል። እኔ ኦርቶዶክስ ነበርኩ፣ ሊቀ ሊቃውንት ነበርኩ፣ የኔታ ነበርኩኝ፣ መሪጌታ ነበርኩ፣ ካህን ነበርኩ ይላል። ይህንን እውቅና ግን የሰጠነው ሳናውቅ እኛው ራሳችን ሆነን እንገኛለን ማለት ነው። ስለዚህ ይሄ ሰው የሚተነፍሰው የተማረውን ለምሳሌ እኔ እንዳልኳችሁን አሁን እነ መልካሙን ምናምን ከቁም ቆጥሬ አይደለም። እውነት ለመናገር ሰውን አከብራለሁ። በቃ ሚዲያው ጋር ነው። ሚዲያው ጋር ሄደው መተንፈስ ይፈልጋሉ። ቢያንስ ካልተቀበሉኝ ልረብሻቸው አይነት ማለት ነው። እና አቅም ስታጣ እንደዚህ ነው የምትሆነው። እኔ ለምሳሌ ወደዚች ቅድስት ቤተክርስቲያን ከተመለስኩ በኋላ ቪዲዮ መመርመር ትችላላችሁ። ኦርቶዶክሳዊ ያልሆነ መድረክ አላደረኩኝም። ፕሮቴስታንትም እያለው የፕሮቴስታንት መድረክ ነው። ይህን የኦርቶዶክስ ተዋሕዶ ሰዎችን ጋብዤ ጥያቄ ጠይቅ ነበረ ማለት ነው። ፍራሽ አዳሾችንም በደንብ ያወቅኳቸው በዛ ነው። እውነተኞቹንም ያወቅኳቸው በዛ ነው።
ስለዚህ አሁን እኛ ሚዲያችን ላይ ጠንቀቅ ብለን መስራት አለብን። አሁን ለሶፊ ብቻ አይደለም፣ እኛም ቤት ያሉ የሚኮምኩ ሚዲያዎች አሉ። ከፕሮቴስታንት ነው የመጣሁት ብለው የሚናገሩ ሰዎች አሉ። እነዛንም ደግሞ ጀገን አድርገን ነው መናገር ያለብን ማለት ነው። ስለዚህ ማንም በትምህርቱ ይፈተሽ። ፕሮቴስታንት ከነበረ ፕሮቴስታንታዊ ትምህርቱን ያውቀዋል የሚል ይፈተሽ። ኦርቶዶክስ ነበርኩ ካለም ይፈተሽ። እኛ ግን መድረኩን ካገኘን እንጠቀምበት። ሶፊ ቤት በመሄድ የእውነተኛይቱን የቅድስት ቤተክርስቲያን ትምህርትን እናሳይ፣ እናስተምር። ከዚህ በፊት አይታችኋል። እነ ዲያቆን ብርሃኑ አድማስ የኔታ ሚዲያ ላይ ሄደው ይናገሩ ነበር። የኔታ ሚዲያ ላይ የተለያዩ ሚዲያዎች ላይ እንደዚህ ማጎልበት ነው ያለን። ትምህርቷን መግለጥ ነው። ትምህርቷ ሲገለጥ ሌላው ቢንቢ ነው ብዬ ነው የማስበው ማለት ነው። እውነቴን ነው የምነግራቸው። የሆነ ሰዓት ይገባና የሆነ ሰዓት የማታገኙት ማለት ነው። ማታ ይወጣል፣ ቀን አታገኙትም ማለት ነው። ስለዚህ እቺ ቤተክርስቲያን ስንዱ ስለሆነች እሱ ላይ እናድር። ከዛ በተረፈ ግን አሁንም እዚህ ጋር አክኖ እውቅና ሰጪዎች እንዳንሆን። አሁን በነገራችን ላይ እነ መልካሙ ሌሎቹንም እውቅና የሰጠው የቲክታክ የሚባል ነው። የቲክታክ የሚባል ሰውዬ ነው እውቅና የሰጣቸው እንጂ እነዚህ ሰዎች ምንም እንትን አይደሉም። እኔ አሁን ንስሐ አባትም የተባለ መምህር የተባሉ ሰዎችንም ጠይቄያለሁ። አሁን ዲያቆን አዲስ የሚባለው ዱባይ ያለ ፕሮቴስታንት ነበረ በደንብ እኮ። አሁን በኋላ ምናልባት ከምሽቱ 3 ሰዓት ላይ ከነ መረጃ አቀርባለሁ። ጎላ ሚካኤል ደውያለሁ። አዲስ የሚባል ዲያቆን የለም፣ በቃ የለም፣ ዲያቆን የለም። ስለዚህ በግልጽ አማርኛ የሆነ ሰው እዚህ ነው። አሁን መምህር ተመስገን የምላቸው ምን ያህል የመምህር ተመስገንን መጽሔቶች፣ ምን ያህል የመምህር ተመስገንን መጽሐፍቶች፣ ምን ያህል ሰዎቻችን አይተናል፣ ምን ያህሎቻችን አገናዝበናል። እኔ ዲያቆን መዝሙር ያሬድን ዲያቆን ብዬ የምጠራው ደብሩ ላይ ያለውን አክቲቪቲ ስለማቅ ነው። አለቀ። ደሴም ዶክተር ዳዊት እንደዚህ ማለት ነው። ስለዚህ ማን የት ነው የሚለውን ነገር ቆም ብለን ማየት አለብን። ምክንያቱም ነን ያለ ሁሉ ነው ማለት አይቻልም። ስለዚህ የእኛንም እየሰራን ትምህርታ ከተገለጠ ልንገር አንድ ሰው አይቀርም። ከዛ በተረፈ አንዳንዱን የሚያቆየው ሌላ ነገር ነው። ግን ነበርኩ ካላለ ገበያው ስለማይደራ ነው። ነበርኩ ብሎ ነው መናገር የሚችለው ማለት ነው። ስለዚህ አሁን መልካሙ ነበርኩ ብሎ የሚናገረው ነገር እንዳልነበረ ደግሞ አፉ ያስታውቃል ማለት ነው። ስለዚህ አሁን እንዲህ አይነት ሰዎችን ቆም ብለን የሆነ ሰውዬ መምህር ነኝ ካለ የእንዴት ተማርከው? ለምሳሌ አሁን እዚህ ቲክታክ ላይ በቅድስት ሥላሴ ቤተክርስቲያን የሚማሩ ትክክለኛ ልጆቻችን አሉ፣ የምናውቃቸው የ4 ዓመት የ5ኛ ዓመት ተማሪዎች አሉ፣ ለመስክ የተሰማሩ አሉ። አንዳንዶቹ ራሳቸውን አልገለጡም። ለዛው ምን ግን የት ነው የምትማረው? ማነ ድቁና ኮክ የት ነህ የሚለውን ጥያቄ ቤታችን እናዳብራለን ማለት ነው። እና እኔ ቅድስት ቤተክርስቲያንን ልጅ ከሆንኩ በኋላ የትኛው ሚዲያ ላይ ሄጄ አላውቅም። የትኛው ሚዲያ ላይ ማለት ነው ወጥቼ አላውቅም። በእውነት ለመናገር አክሰሱን አጥቼ አይደለም፣ አልፈልግም። ይሄኛውንም ሚዲያ አልፈልገውም። በነገራችን ላይ ንስሐ አባቴንም ሌሎች ወንድሞችንም አማክሬያለሁ። ኢንክሉድ መምህር ተመስገን መናገር ይችላሉ። ላልቀጥል ፈልጌ ነበር። በቃ እኔ ልጅነቴን አስከብሬ መኖር ነው የምፈልገው። በሰላም መኖር ነው፣ ማንበብ፣ መጸለይ፣ እነመሰል ነገሮችን ነው። ግን ለትውልድ ከጠቀምን መምህራን እየጋበዝን ነው የምናወያየው። ግን እውቅና የምንሰጣቸው መምህራኖችንም መጠንቀቅ አለብን። እና የሶፊ ሚዲያ ነው፣ ግን ያ ሚዲያ ተጠቀሙበት። ለሚዋሹት መልስ፣ ከሁሉ በላይ ደግሞ ቁም ነገሯን ማስጨበጥ ማለት ነው። ለምን ኦዲየንስ አለ እዛ ሶፊ ጋር ኦዲየንስ አለ። ዝም ብሎ የሚቅበዘበዝም ኦዲየንስ አለ፣ መማር የሚፈልግም ኦዲየንስ አለ፣ ፕሮቴስታንታዊም ኦዲየንስ አለ፣ ፍቅር ሲዝምን የሚከተል ኦዲየንስ አለ፣ እነ እንትናንም የሚከተል ኦዲየንስ አለ ማለት። አሁን ሰለሞኑን ራፐሩን የሚከተል ኦዲየንስ አለ ማለት ነው። እና ሚዲያውን እንጠቀምበት ነው። በእኛ በኩል ግን ዛሬ ምሽት በግልጽ አማርኛ ነው የምነግራችሁ፣ ሰነድ ነው እንትን የምንለው። ይህም በፍቅርና በትህትና ነው የምንናገረው፣ በአክብሮት ነው የምንናገረው። ስለዚህ ማንም ሰው ካህን ነኝ ካለ እኔ አሁን አባቶች ይመጣሉ ካህን ነኝ ካሉ ይፍቱኝ ይባርኩኝ ይላለሁ። ከየት ኖት ብዬ ግን ጠይቃለሁ። የት ደብር ነው የሚያገለግሉት? ካህን ነኝ ብሎ ነው ሲወጣም ሌላ ነገር የሚሆነው። ልናሳያችሁ እንችላለን። አሁን ቲክቶክ ላይ ካህን ነኝ ብሎ የሚቀልድብን ሰው አለ፣ ኮሜንቱን ዘግቶ ለዛውም ማለት ነው፣ ልብሱን ለብሶ ማለት ነው። ግን ስትፈትሹት ይህ ሰውዬ በቃ ለሾ የገባ ሰው እንደሆነ ይታወቃል። እና መዝሙሬ እኔ በዚህ አጋጣሚ ተጠቀምበት። የሶፊ ሚዲያ የቤተክርስቲያንን ትምህርት በመግለጥ መምህር ተመስገንም መምህር ኤፍሬምም ሄዳችሁ ብትጠቀሙበትና ብታስተምሩበት
ሶፊ የሚከለክለው ነገር አይደለም። በዛ ነው ማጽናት። ከዛ ገለባውን ታሳያላችሁ። ለካ የገለባ ንግግር ነው፣ የተራ ሰው ንግግር ነው። ለካ የእውነተኛ የኢትዮጵያ ቤተክርስቲያን ትምህርት ይሄ ነው ለካ ብላችሁ ያንን መገልገል የተሻለ ነው ብዬ አስባለሁ። ምናልባት ዛሬም የሚለቀቅ ቪዲዮ አለ ብሎናል ሶፊ። በዛው ማስታወቂያ ሰርቶ ሄዷል። ኦፌንድ የሚያደርግ ነገር ሊለቁ ይችላሉ። ያው ልጁ እንደፈለገ ስለሚናገር ማለት ነው። እና የኛ ሚዲያ ነው በነገራችን ላይ እነዚህ ሰዎችን ያበላሸው። የማንስተው ነገር የኛ ሚዲያ የኛ በየዋህነት ማለት ነው፣ በክፋት አይደለም። አንዳንዱ በየዋህነት፣ አንዳንዱ ደግሞ የሚዲያ ጩኸት ማለት ነው። የሚዲያ ጩኸት ነው ይህን ነገር ያደረገው እና ግለቱ ማለት ነው። 24 ዓመት ፓስተር የነበረ እንዲህ የሚሉ ነገሮች እና ይሄ ለወደፊት መማሪያ አድርገን እውነት እያለን በፍቅርና በመተሳሰብ በመከባበር በሀሳብ ልዕልና እምነት ላይ ጀገን በማድረግ እውነትን እንግለጥ ነው የምለው። ተሙዬ ሁላችሁንም ከልብ አመሰግናለሁ። ቴንኪዩ ቢኒ፣ እናመሰግናለን። ጥሩ ጥቆማዎች አንስተልናል። እውነት ነው፣ ብዙ ነገር መዋጀት እንዳለብን ይሰማኛል። ያው ጥንቃቄ ስለምናደርግ ነው። እንደምታውቀው ዝም ብለን የሆነ ነገር ተገኘ ብለን እየሮጥን ምንሄድ አይደለንም። ብዙ እዚያ ያሉት ወንድሞች በተለይ መምህራኑ ጥንቃቄ ያደርጋሉ። ነገ ላይ ደግሞ ተከትሎ የሚመጣ ነገሮችም ሊኖሩ ስለሚችሉ ብዙ የሚሰሩ ድራማዎችም ሰው በልቡ ያለውን እግዚአብሔር ነው የሚያውቀው። የእኛ እውቀት ደረጃችን እስከሚያውቀው ድረስ ነው ጥንቃቄ የምናደርገው እና ግን ደግሞ ከጥንቃቄውን ከብልሃት ጋር መሆን አለበት ብዬ አምናለሁ። በጣም ጥሩ ጥቆማ ነው ቢኒሻ። ማታ ከቻልን ብቅንልና ግለሰቦች ላይ ሳይሆን ትምህርታቸው ላይ በተለይ ኦርቶዶክሳዊ ማሊያ ለብሰው ግን የሌላ ቤተ እምነት ማሊያ ደግሞ አንደበት ለያዙ ደግሞ ለነሱ መልስ እንሰጥበታለን ማለት ነው። በእኔ ቤትም እንደዛ ነው የማደርገው። ባይዘወይ በእኔ ቤትም ከዚህ በኋላ ስለ ግለሰቦች አያገባኝም። ግለሰቦች ግለሰብ ናቸው፣ እግዚአብሔር ከነሱ ጋር ይሁን። ከአንደበታቸው የሚወጣው ግን የውሸት ከሆነ ግን የውሸት አንደበት ከሆነ የውሸት ትምህርት ከሆነ ትምህርታችሁን እያወጣው እነቅፋለሁ ማለት ነው። የምነቅፈው በምንድን ነው? በቤተክርስቲያን ትምህርት፣ በቤተክርስቲያን መጽሐፍት፣ በተለይ ዶግማ ትምህርቶች ላይ የምታነሱትን ምንፍቅና ትምህርት፣ የክህደት ትምህርት፣ ክርስቲያን ሳትሆኑ ክርስቲያንን እያላችሁ ማህተብ አስራችሁ ድራማ የምትሰሩ ምናምን እንደዚህ ብዙ አላችሁ ሚዲያ ላይ እና እሱን እንግዲህ እያሳየን በደንብ መልስ እሰጥበታለሁ ማለት ነው። በተረፈ በግላችሁ ያለውን ነገር ከእግዚአብሔር ጋር የምትነጋገሩበት ነው። ደግሞ በጸሎትም ደግሞ እናስባችኋለን። ተምዬ እናመሰግናለን ስላመቻቸልን ይሄንን ቴንኪው በጣም ጊዜ ይስጥልን። ተባረልኝ ያሬዲ። ቅድም ላይ ትንሽ የስም ድንገት ስህተቶች አንዳንድ ሰዎች እንትን ማይሉ ከሆነ ፈለገ ብለን የጠራ ነው ፈለገ አትናቴዎስን ሳይሆን ራሱን ፈለገ ጳውሎስ ብሎ የሚጠራውን ግለሰብን ነው የተናገር ነው። ማለትም ትክክለኛ ስሙ መልኬ ነው። ይህንን ብቻ እወቁ። ቀጥሎ መልኬ ልክ አይደለም። ሶፊም ሀሳቡን አስቀምጧል። ደስ የሚልም ንግግር ደግሞ መምህር ኤፍሬምም ደግሞ ተናግረዋል። ስለ ቤተክርስቲያን እናውቃለን ወይም ደግሞ ስለ ቤተክርስቲያን ሙሉውን ነገር እንናገራለን የሚሉ ሰዎች የምትጋብዝ ከሆነ ቢያንስ በቅኔ ቤት የተማረ በቅኔ ቤት ያለፈ ቤተክርስቲያን ያመነችባቸውን አቅርብ የሚል ጥቆማ ሰጥተውታል። ሶፊ ይሄንንም ጥቆማ እንደ ጥቆማ ይቀበል። ቢኒም የሰጠው ሀሳብ ልክ ነው። ያሬድዬ ክበሩልኝ።